ያልተጠሩትን ነገሮች ተመልካቾቻችንንም ይቅርታ አንተም ወንድም በጣም ይቅርታ ድጋሚ እንደዚህ አይነት ነገሮች አይፈጠሩም። አንበሳ ይላል አንበሳ ባላሳልፍ ሁሉን ባልችልበት ያኔ ተስፋ ጥቼ ዛሬ ቆሜ ባልሄድኩኔ አርግሽው ስትሄጂ ሁሉን እንዳልነበር ባልጠነክር ኑሮ ሰው አልሆንም ነበር ሰው አልሆንም ነበር ሰው አልሆንም ነበር ሰው አልሆንም። ሰላም እንዴት ናችሁ? ውድ ቤተሰቦቻችን ሰላም እንዴት ናችሁ? ልዩ ቀን ነው ልዩ ሩታ ወደ መድረኳ ሩታ ነው አንቺ ደግሞ በየቀኑ ማማር አያበዛሽ እግዚአብሔር አንዳንዴ ቀንሽ ውበቱ ነው። ዛሬ እንግዲህ በጣም ደስ የሚል ቀን ነው። በጣም ደስ የሚል ቀን ነው። እንደዚህ ደስ የሚል ቀን ራሱ ያለ አይመስለኝም። በጣም ብዙ ነገሮች የተቀየሩበት ከዚህ በፊት ቪዲዮ ላይ እንዳያችሁት እንግዲህ ብዙ ነገሮች ተስተካክለው መንገዶቻችን በሙሉ ወደ ሰላም ወደ አብርሃም ድረስ በጣም ደስ ብሎኛል። ምክንያቱም ወንድሜ ደስ በሚል ነገር ነው ወደ ቤት የሚመጣው ምናምንና ያው እስከዛሬ አብርሽ ምናምን ያው ጸብ ላይ ነው የምታውቁን። ዛሬ ግን በጣም ወንድሜ ብዬ መጥራት እችላለሁ። በጣም ደስ ብሎኛል ወደ ቤት መጣ ስለሆነ። እኛ እኮ መጀመሪያም እኮ አልካርንም የታችን ነገር ትንሽ አሳስቦን ነው እንጂ ወንድም የሚያክል ወንድም እንደሌለ መቼም እኔ በተለይ ስለሱ ስንት ነገር አውጥቼ አይደለም ቆይ እንዳታለቅሺ በጣም ደስ ብሎኛል። አላቅም አሁን እኛ አብርሽን ደውለን ጠርተነዋል። እስከዛሬ እሱ ነው ለመምጣት እዚህ እንትን የሚለው ምናምን ዛሬ ደውለንለት ጠርተነዋል። ይምጣና እንግዲህ ፊሊንጉን ማየት እንፈልጋለን። ትናንትና እንዳያችሁት ሄርሜላ እንደዛ ይቅርታ ጠይቀናታል። ሶሪ ብለን ሁሉንም ነገር ያው ከእናንተ የሚደበቅ ነገር የለንም። ዛሬ ደግሞ ተራዊ አብርሽ ነውና አብርሽን ደግሞ በከባድ ይቅርታ ነው የሚቀበለው። የሚያስፈራው ስለቃለ ትንሽ ይቅርታችን ሊቀበለን አይቀበለን እና ግን ከኛ አፍ ግን ይሄ ነገር ይወጣል እስከ ጥግ ነው። በጣም ያስፈራል። ግን አንቺስ ምን እየተሰማሽ ነው ውዱ? ምን እውነት ለመናገር ያስፈራል። ከምር ያስፈራል። ለምን አትይም? እንጃ እንደዚህ ኤክስፔክት አያደርግም። ብቻ ነገሮች የተሳኩና ያማረ እንደሚሆን ተስፋ እናደርጋለን። አይደለም ይሄ በጣም እኔም እንደዚህ ማለቴ ዛሬ ላይ የሚያው ነገር ለሱም ለኔም አስደናቂ ነው የሚሆነው። ምክንያቱም ሊያምነን አይችልም ኦብቪየስሊ፣ ግን እውነታው ይሄ ነው። እኛ ሰላምና ፍቅርን ነው የምንፈልገው። አብርሃም እንደፈለገው መሆን ይችላል፣ የፈለገውን ማድረግ ይችላል። ከዚህ በኋላ እዚህ ቤት መምጣት የፈለገውን ገባሽ አይደለ? በደንብ በነፃነት የፈለገውን ነገር ሁሉ አለች። አጥጁ ቤት ነበር ተጠራቀና የቶሉላ ፎቶዎች ያ ግን አልጠበቅም ማለት ባለፈው እንደዚህ ከንደለም ነው የትም ቦታ ነው ይችላል። ፍራፍሬ እንደዚህ ነው ይላል። ደንብ ሰላዳ ማራም አለብኝ ተባብሏል። ያ ምሳት ሰርቷል እንዴ ዘማር ቆንጆ ነው ማለት አብርሽዬ በፊው የሚጠብቀው አንተ፣ ቤቱ የሚጠብቀው አንተ፣ ልጁ የሚጠብቀው አንተ፣ ዋይፍ የምጠብቀው አንተ። በቃ እየጠበቅን ያለ ነውና በጣም ኤክሳይትድ ሆነናል እውነት ለመናገር እሱን ለማግኘት እና ደግሞ ሚለንን ፊሊንጉን ለማየት በጣም ግልጽ ነው። ይሄ ቤት አባወራ ነበር ማለት በቃ አባወራውን ያውቃል። ያ ቲቪ ሶል መላሽ ምናምን ነገር ትክክለኛ አባወራ ቤቱ ይጣዩ ብራይት ሆነ ማለት እንደ ባቦ ተቀየረ። ገና ሳይመጣ ሲመጣ ነው እና ብሽዬ በጣም ነው የምንወድ ናፍቀናል ብንል አይገርምም። ምክንያቱም ያው ከሰሞኑን ካስቀየምነ ከምናምን አንጻር ብዙ ነገር ያደረግንብህ ነገር አንተ ላይ አይገባምና በጣም ይቅርታ ማለት እንፈልጋለን ኦዲየንሶቻችን ፊት እና አንተም ከመጣ በኋላ እንላለን። አንተም በፊት አንተም በኋላ ግን
ለእኛ ትክክለኛ ይቅርታችን ነው እየሰጠን ያለን። ተናገሩ እንጂ ከዚህ በፊት በተፈጠሩት ነገሮች ላይ አብርሃምም ሄርሜላም እናንተም እንደተከፋችሁ እንደተቀየማችሁ ነው አይተናልና ሄርሜላ እንደተከፋችሁብን አይተን ይኸው እንግዲህ ነገሮችን አስተካክለን በሰላማዊ መንገድ ይቅርታ ጠይቀን እንደ በፊታችን የሳቅን እየተጫወትን እንግዲህ እንድናሳልፍ መተናል። እንኳን ደህና መጣክ። ግባ። ዌልካም። ሰላም በለኝ ወንድሜ። ወንድሜ እንኳን ደህና መጣ። ደስ ይለኛል የእውነት ወንድማችን እንኳን ደህና መጣ። የኔ ቆንጆ የኔ ውድ ባል ዌልካም። ደስ ብሎናል በጣም። ምን ተገኝቶ ምን መሰለህ እነሱ እንደውም እንደዚህ የሚበር ብልጭጩን ነገር ሲሉ የኔ ወንድም ዶላር ብልጭጭ ነገር አይፈልገውም ብሎ ማፈዳት ያለብኝ ዶላር አስነታለሁ እና በዶላር ላይ ተራመድ ህይወት እድሜ ምናምን በዶላር ይቀጥላል። ጥሩ መራቅ ዶላር ነው። በጣም እውነት ለመናገር ደስ ብሎኛል። ዳንዬም ሜሪዬም በጣም ነው ደስ ያለኝ። እንዴት ብዬ ልናገር? በጣም ደስ ስላለኝ ነው። በጣም ቃላት የለኝም። ያው ይኸውልህ እስከ ዛሬ ድረስ ያደረግነው ነገር በጣም ደብሮን ጠጥቶን ምናምን ነገሮችን በደንብ እያስተካከልን እንገኛለን። ዛሬ ደግሞ እናንተን የጠራንበት ምክንያት አንደኛ ሁላችንም ከልባችን ተጸጽተን ይቅርታ ልንጠይቅህ እንደሆነና ሁላችንም ከልባችን ተጸጽተን ይቅርታ ልንጠይቅህ እንደሆነና እንደገና ደግሞ ቡቺ በፈለክበት ታይም መተህ ማየት እንደምትችል ልነግርህ እና በቃ እንደፈለክ ነው እንደምትል ለግሩሃል ሳይሆን ቆይ አይደለ ትንሽ ላውራው መጀመሪያ ችግር የለውም። እንደዚህ አይነት ስሜት ከተሰማው ይቅር ብሎታል፣ ደብሮታል። ይቅር ሜሪ አይደለም አንተ ሌላ ነገር ፊል አታድርገው። እግዚአብሔርም ሌላ ነገር አይደለም ደክሞሃል ወይ በኋላ ታሙቂለትና ይዘበዝፋል። ቆንጆ ሀሳብ ነው። ሪላክስ ታደርግበታለህ። በባዶ ደግሞ ውሃ አይጠጣም። ቢበላ ይሻላል። አይሻልም? ትንሽ ይጠጣል። ከዛ ደግሞ ወደ ቆንጆ ምግብ ሰርቻለሁ። ያ የበፊት የምታውቀው የሚጣፍጠው እጄ ዛሬ ጨምሮ ተለይቶ መጥቶልካል። እኔ ልቅመሰው ሌላ ነገር መስሎ ነው። በዚህ ያህል አታምነኝም? ሩታ የጠራሽኝ ሜሪዬ በቃት ሲጀመር ከእሱ ጋር መሳለፍ የምፈልገው። ሲቀጥል ደግሞ ምን ተገኝቶ ነው ዛሬ እንደዚህ እንደ ብድ እያጫወታችሁ ያላችሁት ነው ወይስ ውስጣችሁ ላይ የሆነ ነገር ወጣችኋል? አይደለም ይላልሽ እንደዚህ ከምታስብ ላስረዳህ። አንተ ብቻ አይደለህም። ሩታንም ደውለን አግኝተን ማናት ሄርሚንም ደውለን አግኝተን እንኳን መልሰንላት ቅርታ ጠይቀናት ነገሮችን ሰላም አድርገናል። ከአንተም ጋር ደግሞ አሪፍ ነገር ስለሌለ አሁን ደስ ብሎኛል እግዚአብሔር እና አንተም ጋር ደግሞ ያ ነገር ስለሌለ ሰላም ማውረድ ስለፈለግን ኤኒታይም ልጅ እንደፈለክበት ሰዓት መደወል አይጠበቅብህም። ኤኒታይም ስትመጣ ልጅ ጋር ተገናኝተህ ልጅን ይዘህ ብቻህን ማዝናናት ከፈለክ ከእሷ ጋር ልጅን የፈለክበት ይዘህ ቦታ መሄድ በቃ የድሮ ሰላም እንዲመለስ ስለፈለግን ይህንን ተማከርና መጀመሪያ ሄድ ቢጠየቅን ሄድን ይቅርታ ተባባልን። አንተን የቀረህን አንተ ከመጣን ከዛ ደግሞ ይቀጥላል ነው ጊዜ ያሉ ሁሉንም ማለት ነው ባለፈው ነገሮች ማስተካከል ባለብን መንገድ ያለብን ከዛ አንፃር ነው እንጂ አሁን ምናምን ደመቅመቅ እንዲልና ደስ እንዲልና ነው ደስ እንዲልና ነገሩን እንደቀልድ አድርገህ እንድትይዝብን አልፈልግም። ፍጥንጥንም ያለው አንተ ኦልሬዲ ነገሩን ምንም አታውቅም። እኛ የምናውቅ ሰዎች ነን። ተቀናሽተን ስለሆነ የጠበቅን ከክፋት ሳይሆን እንደ ቀልድም ሳትወስደው
ተጸጽተን በጣም ደብሮን በሁለታችሁ መሀል መግባት የለብንም ብለን እሷም ደግሞ ከእሱ ጋር ሰላም መሆኑን ነው የምፈልገው ብላ ልጁ ኤኒታይም ማየት ይችላል። በቃ ያላችሁ ጥሩ ነገር እንዲመለስ እኛም ደግሞ ብዙ ስላስቀየምን በቃ እነሱም ተሰምቷቸው ደብሯቸው ነው። ሲቀጥል ደግሞ ከዚህ በኋላ እኔ እናንተ ማለት ነው እንደዚህ በንትርክና በጭቅጭቅ እንድንቀጥል አልፈልግም። ልጅህን ኤኒ ታይም መተህ ማየት ማደር መዋል ትችላለህ። እኛ ደግሞ መውጣት እንችላለን። ከዚህ ቀን ጀምሮ አንተ ደስተኛ እንድትሆን ነበረ መጀመሪያም ሀሳባችን። ስለዚህ ምንድነው ትልቁ ነገር አብርሃም በዚህ በተፈጠሩት ነገሮች ይህን ያህል ጊዜ በጣም እንዳስቀየምነህ አንተንም ተመልካቾችንም ሄርሜላንም በጣም አስቀይመናችኋልና ይሄ ነገር ይበቃል። ቆም ብለን ስናስብ ፋሚሊንም ወንድሞች ምናምን ሳላቅ አስቀይሜያችኋለሁ እኔ በተለይና ይሄ ነገር ይበቃል። ከዚህ በኋላ ማንንም ማስቀየም የለብንም። እስካሁን ለተፈጠሩት ነገሮች ተመልካቾቻችንንም ይቅርታ፣ አንተም ወንድሜ በጣም ይቅርታ። ድጋሚ እንደዚህ አይነት ነገሮች አይፈጠሩም። እኛም የምንለው ይሄንን ነው እንጂ በቀል ልንሰድን አይደለም። ናፍቆታል በጣም እዚህ ማስባላ ደግሞ ብታይ እንዴት እንዳደገ ምግብ ጀምሮ እየበላ ነው። ከዛ ደግሞ ባጣ አለምሰል ደግሞ ቁርጥ በቃ አንተ ነው የሚመስለው ምናምንና ገርሞኝ እኛ መላክ ደግሞ ሳይሆን ጥሩነታችንን አንተ ታውቀዋለህ። ሜይ ቢ አላውቅም መሀል የተፈጠሩ ነገሮች እንጂ ከረሳው ምን ራስን ነው ደግሞ አንበሳ ይላል። አንበሳ ትራስ ከኋላ አድርጊለት። ትራስ አድርጊለት ከኋላ ደግፍ። ደስ ይላል በእውነት ናፍቆት ነበር በጣም። አባቱ መጣ አይደለ? ደግሞ እንደዚህ መሰጥ ጀመርክ። የኔ ቆንጆ ትንሽ ራሱ የሚመስለው ታውቂያለሽ። ትንሽ እንትን አድርጊለት። አሩታ ቡና ይፈላል። ደጅቷ ንገሪያትና ቡና ይፈላል። ቡናማ ትጣ አንቺ ፊትሽ ብርት አለ ምንድን ነው አይደለ? አደስ መጥቶ ላይ ደስ ይላል ደግሞ ሲያምር። እስኪ ከጎን ቁጭ ብለሽ በዛ ጌጥ ባባዬ አብራሽ ቁጭ ብለሽ ይሄ ቆንጆ ይሄ ጌታ ዋው እናቴ አንዴ ሜሪ እናቴ ደስ ይላል ማለት ነው። ተቃኒው ደስ የምትሉ እኛ በጣም ደስ አንተ ማና ማን መሀል እንዳላየ እናትና አባት መሀል ላይ ልጁ ራሱ ተደጋለ ማለት ነው መሆን ያለበት በቃ ፈገግታ ምንድነው አባትን እና እናትን ከጎን ስታይ ምን ተሰማ? ተሰል ለውስጤ ታላቅ ደስታና ግራ ገብቶታል ማለት እንደዚህ አብራችሁ ስላላያችሁ ሳይክል ግዛልኝ፣ መኪና ግዛልኝ በል አባቴ አሁን ሳይክል ግዛልኝ በል ይገዛልሃል። ወይ በጣም ደስ ይላል። ሳይክል ደረሰ እንዴ? እንደዚህ ሆነ በማይቴ ምናምን ደስ ይላል። ባይሆን ምግብ መብላት ጀምሯል ልጃችን። ይሄ ኦኬ ንገሪ አብርሃም ምግብ መብላት ጀምሯል ያለች ማለት አይ ካላወቅም ደስ አለኝ። አዎ አንበሳ አላወቅም ሁሉንም ይሄ ፍቅር ዋው ደስ ይላል። ብለህ አባትን አየው። አባት መጣ እኮ አባት መጣ። መታወቂያ ምናምን አያስፈልግም።
በሁለቱ በአንድ መታወቂያ መጠቀም ትችላላችሁ። ከፍ ስትል በአንድ እኔ ብትልም በቃ ተመናላችሁ። ግን የእድሜው ጉዳይስ እሱ ችግር እንዴ? ልጁ ስንት ሳይል ያለ እድሜ ምሳ ይቅረብለት ወይስ ምሳማ ብላት አንተ እየጠበቅን ነበር እኮ ሩታ ምግብ ስችል ስላት አብረሽ አይመጣም። ለምን ምን ችግር አለው? ለአንተን ብለን ነው እየጠበቅን የነበረው። ትንሽ ቢያንስ ባበላ እንኳን ለደስ የሚል የሆነች ነገር ትችላለህ፣ ግን ቢያንስ እኛን አክብረን ገባ። እኛ አሁን እኛ አክብረን ይቅርታ ጠይቀናል። አይኑ እንደምትቀየም እግዚአብሔርን አብርሃም እጅህ የራስህ እጅ ነው። በኢየሱስ ስም ያያችሁ ነው እንደተከፋብን እኮ እናውቃለን። አብርሽ ግን ደግሞ በቃ ይቅርታ ጠይቀናል። በጣም ደስ ይላል። አብርሃም አይ ቲንክ ይቅርታ ማስፈቀድ የለብህም ከዚህ በኋላ ትችላለህ። እንደዛ ደግሞ ሞር ደስ ይላል። አብራችሁ ወካሉ ብቻዬን ይዤ መውጣት ይፈቀድልኛል? ትችላለህ። እኛ አንተ ማስፈቀድ ያለብን እኛ ምንም አያገባ ነው። ግን እንትኑ ነው መሰለህ ምን መሰለህ እኔ ቅር ያለኝ ይቅርታችን የተቀበልክ አልመሰለኝም። አብርሽ ማለት ይቅርታችንን ብትቀበል ኖሮ አብረን ምግብ መብላቱ ቡና መጠጣቱ ምናምን እሺ ትለን ነበረ። ግን አልተቀበልክም። አይደለም ከልባችን መመለሳችን ይቅርታ መጠይቃችን ነገሮች ለማስተካከል የምንሄድበት ርቀት ምናምን አልታየም ወይም ደግሞ ደስ አላለህም? እንደዛ ደስ ሳይቀር ይቅርታችን ተቀብያለሁ። ይቅርታውን አልተቀበልከን ደግሞ ስለ ይቅርታው አላወራንም እና ይቅርታው እንደተቀበልከን እርግጠኛ ስንሆን ችግር የለብንም። ምክንያቱም ያዝኛል ልባችን ይቅርታችንን እንደተቀበልክ እኮ በምን መንገድ የተቀበልከው ነው እና ደግሞ የሆነ ነገር ማሳየት አይኖ ልብህ ተጠራጥሯል አይደለ? እኛ ይሄ ፊሊንግ እንደሚሰማ ገብቶን ነበር ከመጀመሪያው ማለት ነው። ሩታ እያወራን ነበር። አሜሪ አይቀበለንም ምክንያቱም ሲመጣ አያምንም ይሄን ነገር ብለን ነበር። ግን እኛ ከልባችን ይሄን ነገር አሰብን። ከልባችን ይቅርታ የጠየቅን ወይ እግር ላይ ነው ልክ እንድታምን ምንም አያስፈልግም። አመሰግናለሁ ስለ ሁሉም ነገር ማለት ነው። ግን አሁን ከተፈቀደልኝ ማንንም ማስተካከል እንደዛ ሳይሆን አንደኛ ነገር በርታ ላዘጋጀውለት ከወጣን አንድ ላይ እንውጣ። አብራችሁ ምን ችግር አለው? ከልጅ ጋር ለመውጣት እንፈልጋለን። አንገቱ ወጥታ ላዘጋጀውለት ወይ የማትቆይ ከሆነ ችግር የለውም። ግን የምትቆይ ከሆነ አብራችሁ ታላዘጋጀውም ያለችው ሩታን ይዛ አንድ ላይ ሄዱና ወካ አድርጋችሁ ምናምን ነገር ተመለሱ። ወይ እሷ ልጁን ዘቱ መለሰች ማለት ነው ስላላዘች እንጂ መብት ነው። ይሄን ተሞሰው ከዚህ በኋላ እኮ ማየት ትችላለህ። ወስደህ እኛን ልጅህን ማስፈቀድ ያለብን እንጂ አንተ አይደለም የምታስፈቅደው። በጣም ይቅርታ ብሽ ለባለፈው ራሱ ይቅርታ። አሁን ይቅርታ እንዴት ነው መካሻ እንዲሆን ጭምር ነው። በጣም እያስጨነቃችሁ ነው። ለምን መጨነቅም የለብህም። ንፋስ መስኮቱ ያልተከፈተ መስኮት አለ ወይ? ያልተከፈተ መስኮት ካለ እሱኛው መስኮት ክፈችው። ሜቢ እኮ ክፈችው። በቃ ችግር የለውም። ሜቢ ከሞቀው መጨረስ ነበር። ግን አንተ ብዙም ደስተኛ ለእንትን አለ ልብ አላመናትም። እኛንም አጠራጠርም። ያለማመን እኔ ነብሻ ነው። ግን ደግሞ ምን ፈልግሽ? ምን ይሄን ጌታው ማዛቆ እንቅልፍ ነው ይሰልቦክ ነው ማለት ነው። ባይዘዌ ሁሌም ልጅ ከእናትና ከአባቱ ጋር መሆን ያለበት። ተመልከታቸው እንዴት እንደሚያምሩ እንደዚህ ሆነ። አንድ ላይ ብትወጡ ደግሞ አንድ ላይ ወጡ ሩታ ወተት እኮ ቢኖረው ችግር የለው ነበር። ግን ወተት ስለሌለው እሺ በቃ አንጫ ነው። በቃ ፍላጎት ከሆነ ወተት አላዘጋጁም እንዳሉ
ምን ይሻላል? ምን ያደርገዋል? ምን ይስጠው? አንደኛ ነገር ገና ነው። ሲቀጥል አልለመደም። ምግብ ጀምሯል ብለሻል። ምግቡን እኮ እዚህ ገና ጀመረ እንጂ አልለመደም እኮ አሁን ወይም ቁጭ ትላለህ። ምግብ ሰርተን እንስጠህ ይዘህ ለመሄድ ብዙ ታይም አልቆይም። ለአንድ ሰዓት ያህል አብሬውልና መጣሁ። አንድ ሰዓት በጣም ብዙ ነው እኮ ለአንድ ሰዓት ያህል ነው። እውነት አንድ ሰዓት ብዙ ነው የሚረበብኝ እኮ አብራችሁና አንድ ላይ ነው መውጣት አለብን። የምንወጣው ብቻዬን መውጣት ፈልጌ ነው ግዴታ ደስ ይላል። በቃ እንደዚህ ስለዚህ አብሽ በሌላ ነገር ሳይሆን አሁን አንተነት በላይነብኝ ነገር ተቀበል ነው በቃ አይኔን ነው የምታይኝ እና ይቅርታ መባባላችሁ ትክክል ነው። ይቅርታ ያስፈልጋል አይደለም አይደል? ተመስጦኝ እንዴት ነው? ምንድን ነው ያስመሰጠክ? እሷ ላይ ጉበታ እኔ ላይማ በቃ ምን እያሉ ነው እያለ ነው። ስለዚህ አብርሽ መብት ነው ይዘህ መሄድ ትችላለህ ምናምን ግን እንዳይረበው ነው። አሁን በሌላ ነገር ሳይሆን አንተ ምን ከምሳል በላ ማርገ እኮ ነው አሁን ኮተት ተጠጣም ነው ችግር አልነበረም ብሎ አትሊስት ወይ ወተት ምናምን ቢያንስ እስከዛ የሆነ ነገር ይስሩ። አንተ ምሳ ብላ ምናምን ቡና ጠጣ። እስከዛ ወተት ከማዘጋጅለት ጠብቀኝ ትንሽ ምሳ ይበላል። እሺ በቃ እሺ አታስቢ። አይ ተበላም ይሄ ተበላው ነው ምሳ በልቻለሁ። ቡና ማልፈልግም ነው ደግሞ ቡና አልጠጣም። ስለዚህ ግዴታ አይደለም አይደል? ኧረ ግዴታ አይደለም፣ ችግር የለውም። ስላክብሮታችሁ በጣም አመሰግናለሁ። ስለ ይቅርታችሁ አመሰግናለሁ። ይቅርታችን ተቀብለናል። ተቀብለናል። አባተ ታረቀን። ዝም ብለሽ ነው የምታይኝ። ምንድን ነው የወደድሽ? አትሊስት ፎጣ እንኳን ማልበስ አለ። ኮፍያ ግን ያለ ወተት ነው እዚህ አካባቢ እኮ ነው። ከራበው ይደውልልሻል ወይ ደውልላት። በቃ ከራበው ቶሎ ያለው እኛም ቢሆን እናመጣዋለን። አንተ ወክ ልትወጣ እኮ ነው። ከአባትህ ጋር ወክ ልትወጣ ነው። አብርሽ ይወፍራል ደግሞ ተስማምተናል። አዎ በጣም የኔ ንጉስ ደግሞ ጎበዝ ብሎ አስተካከለ እራሱ እንዴት እንዳቀፈ ይታወቁ ሊኮን ፈልጋ የኔ ንጉስ ለምን ኖርማል ኮፍያ የለም? አይ በቃ ፋሱን ፈራሽ ነው ኮፍያ ብቻ ይምጣል። አስፈራኝ ኧረ ችግር የለውም ብቻ አይናፍነት ንጉሴ የኔ ወርቅ ኮፍያ መጥቶልሃል። አብርሽ ይቅርታ። እሺ በጣም ለሁሉም ነገር ከቆየውም እደውልልሻለሁ። እሺ መቆየት እንኳን አትቆይም፣ ግን ከቆየውም ወተት የሚጠቀበቀው ወተት አጠጣዋለሁ። መልካም አለመደም። አይ ከፈለክ ደውልላት፣ እሷ አልባ ተዘጋጅታለች። እሺ እናመሰግናለን። ልሻኝ እንዴ ይሻኝ ዳኒ። እሺ ተመስገን። ዋናው ይቅርታ መባባላችን ነው። በእርግጠኝነት በዚህ ቪዲዮ በጣም ደስተኛ እንደምትሆኑ ተስፋ እናደርጋለን። ከዚህ በኋላ ነገሮች እንዲህ የሚቀጥሉት እኛም ጥፋት አናጠፋም ማለት አናጠፋም። ከዚህ በኋላ ከኛ ጸባያችን እናሳምራለን። እናመሰግናለን። ያለበት ነው የሆነው። ባይ